በዋሽንግተን ዲሲ እምብርት በታዋቂው የዋሽንግተን ሂልተን ሆቴል አዳራሽ ውስጥ በሻምፓኝ ብርጭቆች ጩኸት፣ በዲፕሎማቶች ሳቅና በፖለቲከኞች ሹክሹክታ መካከል ሞት በድንገት ድግሱን ሊበጠብጥ ተሰየመም። በዓለም ላይ እጅግ ጥብቅ ጥበቃ የሚደረግለት ሰው ፕሬዚዳንት ዶናልድ ትራምፕ በመቶዎች ከሚቆጠሩ ከፍተኛ ባለሥልጣናት ጋር ተቀምጦ ሳለም በአሜሪካ የዲሞክራሲ ታሪክ ውስጥ ጥቁር ጠባሳን ሊጥል የነበረ ሌላ አስደንጋጭ ክስተት ተከሰተም። ይህ ዋይት ሀውስ የጋዜጠኞች እውነት የክብርና የደስታ መድረክ መሆኑ ቀርቶ በአንድ አፍታ የግርግር የጭንቀትና የደም አውድማ ለመሆን ጥቂት ሰከንዶች ብቻ ቀርተውት ነበር። የጥይት ድምፅ አዳራሹን ሲያናውጠው የዓለም ፖለቲካ ሌላ ያልጠበቀና እጅግ አደገኛ ምዕራፍ ውስጥ መግባቷን በይፋ በሰረ። ይህ ክስተት ተራ ጥቃት ሳይሆን በአሜሪካ የደህንነት መዋቅር ላይ የተሰነዘረ እጅግ አዋራጅና እብደት የተሞላበት እርምጃ ነበር። ጥቃቱን ሰነዘር የተባለው ግለሰብ ኮል ቶማስ አለን የተባለ የ31 ዓመት ወጣት ሲሆን ተራ ወንጀለኛ ሳይሆን ከታዋቂው የካሊፎርኒያ የቴክኖሎጂ ተቋም የተመረቀ ምሁር መሆኑ ደግሞ ጉዳዩን ይበልጥ አስገራሚ አድርገዋል። ይህ ግለሰብ ጥቃቱን ከመጀመሩ 10 ደቂቃ በፊትም ለቤተሰቦቹ በላከው ማኒፌስቶ ወይም የፖለቲካ መግለጫ ውስጥም የአሜሪካን የደህንነት መዋቅር ክፉኛ ተሳልቆበታል። በበርካታ መሳሪያዎች ታጥቄ ወደ ውስጥ ስገባ አንዳችም ሰው እኔን እንደ ስጋት ሊመለከተኝ አልቻለም ሲል የጻፈው አለን የአሜሪካ የደህንነት ጥበቃ እብደት የታከለበት ብቃት ማነስ ያለበት መሆኑን በንቀት ገልጿል። ይህ በከፍተኛ ትምህርት የሰለጠነ አእምሮ እንዴት እንዲህ ያለውን የሞት ዘመቻ በቀላሉ ሊተገብር እንደቻለ ዛሬ መላው አሜሪካን ለከፍተኛ ድንጋጤና ጥያቄ ዳርጎታል። አለን በጥላቻ የተሞላውን ማኒፌስቶውን ሲያጠቃልል የሀገር ብቁ አመራር እስኪያገኝ ድረስ የብቃት ማነስ እንደሚቀጥል ተስፋ አደርጋለሁ ማለቱም የጥቃቱ ዓላማ ቀጥታ በትራምፕ አስተዳደር ላይ ያነጣጠረ መሆኑን ያረጋግጣል። በእርግጥም የደህንነት ባለሥልጣናት እንደሚሉት አለን ታጥቆ የነበረው አዳኝ ጠመንጃ፣ የእጅ ሽጉጥና ቢላዎችን ሲሆን ግቡም ከፍተኛ ባለሥልጣናትንና ምናልባትም ፕሬዚዳንት ትራምፕን በዝግጅቱ ላይ መግደል ነበርም። ምንም እንኳን የምስጢር አገልግሎት ሰክሬት ሰርቪስ ዳይሬክተር የሆኑት ሾን ኩራን ጥበቃችን ውጤታማ መሆኑን አሳግቷል ቢሉም ተጨባጭ እውነት ግን ሌላ ነበርም። የደህንነት ፕሮቶኮሉ ተጥሶ ግለሰቡ ወደ አዳራሹ በር መቃረቡ ጥበቃው እንደ አሸዋ ግንብ መናዱን ያሳያል። አንድ የደህንነት መኮንን በጥይት ቆስሎ በጥይት መከላከያ ልብስ አማካኝነት ከሞት መትረፉ ጥቃቱ ምን ያህል እስከ ፕሬዚዳንቱ ዘብ ድረስ ሰርጎ መግባቱን ያሳያል። ይህ ክስተትም ትራምፕ ከ2004 ጀምሮ ለሶስተኛ ጊዜ ለግድያ ሙከራ የተጋለጡበት አደገኛ አጋጣሚ ሆኖ ተመዝግቧል። ከፔንሲልቫኒያው የጆሮ ግርዶሽ እስከ ፍሎሪዳው የጎልፍ ሜዳ ድረስ አሁን ደግሞ በዋሽንግተን እምብርት የታየው ይህ ክስተትም በትራምፕ ዙሪያ ያለው የጥበቃ አጥር ምን ያህል ቀዳዳ እንዳለበት የሚያጋልጥ ነው። የጥቃት ተከሰተው አሜሪካ በመካከለኛው ምስራቅ ታላቅ የጦርነት ሰዓት ውስጥ እጇን በከተችበትና ከኢራን ጋር የሞት ሽረት ፍጥጫ ውስጥ ባለችበት ወቅት መሆኑም ሴራውን ይበልጥ ጥልቅ ያደርገዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሞስኮ አቅንተው ከፑቲን ጋር የስትራቴጂካዊ ጥምረት በሚመክሩበት፣ ትራምፕ ደግሞ ድርድር ከፈለጋችሁ ደውሉልን እያሉ በሚይዙትበት በዚህ ሰዓትም በአሜሪካ ምድር እንዲያለ ጥቃት መፈጸሙ ድንገተኛ ላለመሆኑ ብዙዎችን ያጠራጥራል። የኢራን ጦርነት ነጋሪት እየተጎሰመ በሊባኖስና በእስራኤል መካከል ያለው የተኩስ አቁም እየፈረሰ እንዲሁም አሜሪካ የኢራን ወደቦች እያገደች ባለችበት ወቅትም የአገር ውስጥ ደህንነት መፍረክረክ ለጠላቶቿ ትልቅ የምስራች ነው። ምናልባትም ይህ ጥቃት ከውጭ ኃይሎች ጋር ግንኙነት ይኖረው ይሆን የሚለው ጥያቄም በፔንታጎን ኮሪደሮች ውስጥ በስፋት እየተነሳ ነው። ትራምፕም ለፎክስ ኒውስ በሰጡት ቃለ መጠይቅ ሂልተን ሆቴል አስተማማኝ ሕንፃ አይደለም በማለት በዋይት ሀውስ አቅራቢያ እየገነቡት ስላለው 1000 ሰው የሚይዝና ጥቂት የማይበሳው አዲሱ አዳራሽ አስፈላጊነት በድጋሚ ተከራክረዋል። ድሮንና የሚሳኤል ጥቃትን የሚቋቋም ጥቂት በማይበሳው መስታወት የታጠረ አዳራሽ ለአገር ደህንነት ግድ ነው የሚሉት ትራምፕም ይህን ጥቃት ለፖለቲካዊ ፍላጎታቸው እንደ ትልቅ ግብዓት ተጠቅመውበታል። ሪፐብሊካኖችም ጥቃቱን ተከትሎ ለሚኒስትር አገልግሎት ተጨማሪ በጀት እንዲፈቀድ፣ የክትትል ሕጎች እንዲታደሱና አሜሪካ የድንበር ደህንነቷ እንድታጠብቅ ግፊት እያደረጉ ነው። ይህ ጥቃትም በአሜሪካ ፖለቲካ ውስጥ ያሉትን ልዩነቶች ይበልጥ ያሰፋ ሲሆን እያንዳንዱ ወገን ለራሱ የፖለቲካ ዓላማ ነዳጅ እያደረገ ይገኛል። የታሪክ ምሁራን ይህን ክስተትም እንደ አውሮፓውያን አቆጣጠር መጋቢት 30 ቀን 1981 በዚሁ ሆቴል በር ላይ ፕሬዚዳንት ሮናልድ ሬገን ላይ ከተፈጸመው የግድያ ሙከራ ጋር ያነጻጽሩታል። ከ40 ዓመታት በኋላ ታሪክ ራሱን በከፋ መልኩ ደግሟል። በወቅቱም ጆን ሂንክሊ ጁኒየር ሬጋንን ሲያቆስል፣ ዛሬ ኮል ቶማስ አለን ደግሞ መላውን አስተዳደር ለመምታት በይፋ ተነስቷል። ሂልተን ሆቴል ለፕሬዚዳንቶች የጥይት መከላከያ ጋራዥና ልዩ ሊፍት ቢገነባም ሆቴሎች ለሕዝብ ክፍት የሆኑ በመሆናቸው ደህንነትን ለማስጠበቅ እጅግ አስቸጋሪ መሆናቸውን ይህ ጥቃት በድጋሚ አረጋግጧል። አለን በባቡር ተጉዞ መሳሪያዎቹን ይዞ በሆቴሉ ክፍል ውስጥ ቀድሞ በመገኘት ጥበቃውን በቀላሉ አልፎታል። ይህ ሊከላከሉት የሚችሉት ተከታታይ ስህተቶች ውጤት መሆኑን የሴኔት ኮሚቴ ሪፖርቶችም ያመለክታሉ። በትይዩ ደግሞ በመካከለኛው ምስራቅ ያለው የጦርነት ዳመና ይበልጥ እየጠቆረ ነው።
እስራኤል በሊባኖስ በፈጸመችው ጥቃት 14 ሰዎችን መግደሏ፣ ሄዝቦላ ደግሞ የእስራኤልን ሄሊኮፕተር መምታቱ በትራምፕ አሸማጋይነት ተደርሶ የነበረውን የተኩስ አቁም ስምምነት ወደ መቃብር እየገፋው ነው። ኢራን በአንድ በኩል ለድርድር ወደ ፓኪስታን ዲፕሎማቶቿን በትልክም በትራምፕ ግትርነትና ልዑካን አልልክም ባይነት ምክንያት አቅጣጫውን ወደ ሞስኮ ቀይራለች። አባስ አራግቺ ከፑቲን ጋር የሚያደርጉት ምስጢራዊ ውይይትም አሜሪካን በውስጥም ሆነ በውስጥ ሊያዳክማት የሚችል አዲስ የጥፋት ጥምረት ሊፈጥር ይችላል የሚል ስጋት አለ። ትራምፕም መደወል ትችላላችሁ እያሉ በስልክ አጠገብ ቢቀመጡም ጠላቶቻቸው ግን በስልክ ሳይሆን በጥይትና በሚሳይል ሊያነጋግሯቸው እንደሚመርጡ ይህ የዋሽንግተኑ ጥቃት ትልቅ ማስረጃ ነው። በቀጣይ ምን ይጠበቃል የሚለው ጥያቄ አሁን እያንዳንዱን አሜሪካዊ እያሳሰበ ነው። ዋይት ሀውስ የደህንነት ፕሮቶኮሉን በከፍተኛ ደረጃ ለመከለስ ዋና ኃላፊዋን ሱዚ ዋይልስን ስብሰባ ቢጠራም በሕዝብ ዘንድ ያለው ስጋት ግን አሁንም አልበረደም። አሜሪካ በውስጥ በገዳይ ታጣቂዎች፣ በውጭ ደግሞ በኢራንና በሩሲያ እንዲሁም በቻይና የጋራ ጥምረት ተከባለች። ትራምፕ የማይበገሩ መስሎ ቢታዩም የጥይት ድምፁ ግን እስከ ጆሯቸው ድረስ ደርሷል። ይህ የዋይት ሀውስ ጋዜጠኞች ራት ጥቃት ለአሜሪካ የደህንነት መዋቅር ታላቅ ውርደት፣ ለፖለቲከኞች የክርክር መድረክ፣ ለጠላቶቿ ደግሞ የድክመት ምልክት ሆኖ አልፏል። በዋሽንግተን ሂልተን አዳራሽ ውስጥ የተሰማው የጥይት ድምፅም ተራ የብረትና የባሩድ ግጭት ሳይሆን የአሜሪካን የማይበገር የደህንነት ግርማ ሞገስ ያፈረሰ ታላቅ የመሬት መንቀጥቀጥ ነበር። ፕሬዚዳንት ዶናልድ ትራምፕም የዓለምን ጂኦፖለቲካ እንደ ቼዝ ጨዋታ በጣቶቻቸው መሃል እያሽከረከሩ ባለበት በዚህ ሰዓትም በገዛ ቤታቸው ውስጥ የምሁር ገዳይ ሰርጎ መግባቱ የአሜሪካን መንግስት እስከ መሰረቱ አንቀጥቅጦታል። ኮል ቶማስ አለን የተባለው የካልቴክ ምሁር በማኒፌስቶ ላይ የደረጃ ላይ ያለ ብቃት ማነስ እብደት ነው ሲል የገለጸው አባባልም ዛሬ በፔንታጎንና በዋይት ሀውስ ኮሪደሮች ውስጥ እንደ መርዶ እየተደጋገመ ይገኛል። ይህ ግለሰብ ከካሊፎርኒያ በባቡር ተጉዞ መሳሪያዎቹን በሻንጣው ደብቆ በመቶዎች የሚቆጠሩ የደህንነት ካሜራዎችንና የሰለጠኑ ኪሎችን አልፎ እስከ ፕሬዚዳንቱ አፍንጫ ድረስ መድረሱ የአሜሪካ የጥበቃ መዋቅር የወረቀት ነብር መሆኑን ላለም ያሳየ አዋራጅ ክስተት ሆኗል። ትራምፕም አሁን በሁለት እሳት መካከል ናቸው። በአንድ በኩል እንደ ኮል አለን ያሉ የአገር ውስጥ ብቸኛ ተኩላዎች በየጥጋ ጥጉ አድብተው ሕይወታቸውን ለማጥፋት ይፈልጋሉ። በሌላ በኩል ደግሞ የኢራንና የሩሲያ የጥፋት ጥምረት የአሜሪካን ግርማ ሞገስ በዓለም አቀፍ መድረክ ለመቅበር ቆርጦ ተነስቷል። በዋሽንግተን የተተኮሰው ጥይት ድምፁ ሳይበርድ በመካከለኛው ምስራቅ ሌላ እሳታማ ድራማ እየተገበረ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ኦማንና ሞስኮ ማቅናታቸው የቴህራን ዲፕሎማሲ የበላይነት ለማሳየት የተደረገ ስልታዊ ጥፊ ነው። አራግቺ በኦማን ምድር ላይ ስለ ሁርሙዝ የባህር ወሽመጥ መነጋገራቸው ትራምፕ በኢራን ወደቦች ላይ የጣሉት ማዕቀብ ምላሹ መላውን ዓለም በነዳጅ እጥረት እናንቋለን የሚል የጦርነት አዋጅ ሆኗል። ይህ በእንዲህ እንዳለ በሊባኖስ ምድር ላይ ያለው የተኩስ አቁም ስምምነት እንደ በረዶ እየቀለጠ ይገኛል። እስራኤል ወታደሮቿን ለማውጣት በምትሞክርበት ሰዓትም ሄዝቦላ የጦር ሄሊኮፕተር መምታቱ ጦርነቱ ወደ አየር በላይነት ሽኩቻ መሸጋገሩን ያሳያል። እስራኤልም በሊባኖስ ከተሞች ላይ የምታካሄደው አዲስ የማፈናቀል ትዕዛዝም በቀጠናው የሚጠበቀው ሰላም ሳይሆን ታላቁ የፍጻሜ ጦርነት እንደሆነ የሚጠቁም ነው። ትራምፕም ማድረግ ያለባቸው መደወል ነው እያሉ በስልካቸው ቢፎክሩም ኢራን ግን ስልኩን አነሳ እሺ ከማለት ይልቅ የሩሲያን ፕሬዚዳንት ቭላዲሚር ፑቲንን እጅ ለመጨበጥ መርጣለች። ይህ የሞስኮና የቴህራን ጋብቻ አሜሪካንን በመካከለኛው ምስራቅና በዩክሬን ግንባር በአንድ ጊዜ ለማዳከም የተወጠነ ሚስጥራዊ ሴራ ውጤት ነው። ፑቲንና አራግቺ በክሬምሊን በሚያደርጉት ምስጢራዊ ውይይትም ምናልባት አሜሪካን ከውስጥ የሚበጠበጡ ኃይሎችን የመደገፍ አጀንዳ ሳይኖርበት አይቀርም እየተባለ ነው። የዋሽንግተኑ ጥቃት ሙከራ አሜሪካን በታሪኳ አይተው የማታውቀው የደህንነት ስጋት ውስጥ መውደቋን አጋልጧል። የሪፐብሊካን ሕግ አውጪዎችም የጅምላ ለውጥ ያስፈልጋል እያሉ ሲጮሁ፣ ትራምፕ ደግሞ ጥይት የሚያበሰው አዲሱ አዳራሽ ካልተገነባ ሕልውናዬ አደጋ ላይ ነው እያሉ ነው። ሆኖም ግን በአሜሪካ ዲሞክራሲ ውስጥም ብሔራዊ ደህንነት ማለት ነጻ ቼክ አይደለም የሚለው ዳኞች ውሳኔ በትራምፕ ህልምና በሕግ የበላይነት መካከል ትልቅ ግጭትን ፈጥሯል። ከዚህ ባለፈ አለን የአሜሪካ የትራንስፖርት ደህንነት ምን ያህል ቀዳዳ እንዳለበት አሳይቷል። ይህ ግለሰብ በባቡር ውስጥ መሳሪያ ይዞ በሺዎች የሚቆጠሩ ኪሎ ሜትሮችን ሲጓዝ አንዳችም ጠቋሚ ያለመኖሩ የአሜሪካ የውስጥ ደህንነት አስተዳደር ተኝቶ እንደነበር ማረጋገጫ ነው። ታዲያ ዓለም ወዴት እያመራች ነው? በዋሽንግተን ያለው ስጋት፣ በሊባኖስ የሚነደው እሳትና በሞስኮ የሚጠነሰሱ ሴራ ተዳምረው የትራምፕን ሁለተኛ ስልጣን ዘመን ወደ ሲኦልነት ሊቀይሩት ይችላሉ። ትራምፕ ኒኩለር ሊኖራቸው አይችልም የሚለውን ቀይ መስመር ሲያሰምሩ፣ ኢራን ደግሞ ያለኛ ፈቃድ በመካከለኛው ምስራቅ ሰላም አይኖርም የሚል ምላሽን እየሰጠች ነው። የኮል ቶማስ አለን ጥቃት ምናልባትም በአገር ውስጥ ያሉ የእብደት ኃይሎችን ከውጭ ጠላቶች ጋር ያላቸውን ሚስጥር ትስስር የሚጠቁም ሊሆን ይችላል እየተባለ ነው። አንድ ምሁር እንዲህ ያለውን እጅግ ውስብስብ የጥቃት እቅድ አውጥቶ ሲተገበር ከጀርባው ማን አለ የሚለው ጥያቄ ገና መልስ አላገኘም። የአሜሪካ የደህንነት መዋቅር አሁን ባለበት ደረጃ ከቀጠለ ቀጣዩ ጥቃት ከጥይት አልፎ ድሮን ወይም የሳይበር ጥቃት ሊሆን እንደሚችል ባለሙያዎች ያስጠነቅቃሉ።
ትራምፕ በፎክስ ኒውስ ላይ አልቀረቡኝም ቢሉም ማኒፌስቶ ግን ተቃራኒ ይናገራል። ገዳዩ በነጻነት አዳራሽ ውስጥ ሲዘዋወርና የደህንነት ሰዎችን ብቃት ማነስ ሲታዘብ ትራምፕ ለሞት በጣም ቀርቦ እንደነበር ግልጽ ነው። ይህ ክስተት በአሜሪካ ፖለቲካ ውስጥ የመጨረሻው የማንቂያ ደውል ነው። ከኢራን ጦርነት የሚመጣው የሚሳኤል ዛቻና በዋሽንግተን ሂልተን የታየው የጥይት ድምፅም አሜሪካን በታሪኳ እጅግ ደካማ በሆነችበት ወቅት ላይ እንዳለች ያሳያል። ፕሬዚዳንት ትራምፕም በታላቅ የጥበቃ አጥር ውስጥ ቢሆኑም የጠላቶቻቸው ብዛት ግን ከጠበቃቸው በላይ የሆነ መጥቷል። በሊባኖስ የሚረግፍ ሕይወት፣ በሞስኮ የሚጠነሱ ሴራና በዋሽንግተን የታየው ይኸው ስጋትም ዓለምን ወደማይመለስ ጥፋት እየገፋት ነው። ትራምፕ ስልኩን ይጠብቃሉ፣ ኢራን ፑቲን ይጠብቃለች፣ እስራኤል ደግሞ ቀጣዩን ጥቃት ትጠብቃለች። ዓለም አቀፉ ማህበረሰብ ግን የሚጠብቀው አንድ ነገር ብቻ ነው። ይህ ሁሉ ምስቅልቅ የሚያበቃው በታላቅ ድርድር ነው ወይስ መላውን የሰው ልጅ በሚያጠፋ ታላቅ የዓለም ጦርነት? የዋሽንግተኑ ጥቂት ድምፅ ምናልባትም የዚህን ታላቅ ጦርነት የመጀመሪያ ምዕራፍ ከፋሽ ሳይሆን አይቀርም። እስከዚያው ግን የደህንነት ስጋትና የዲፕሎማሲ ውዝግብ እንደቀጠለ ይቆያል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ በታሪካቸው እጅግ አስቸጋሪውን የጥበቃና የዲፕሎማሲ ወቅት እያሳለፉ ነው። በኢራን ወደቦች ላይ የጣሉት ማዕቀብና የኒውክሌር አይኖራቸውም የሚለው ግትር አቋማቸው ለደህንነታቸው የሚመጣውን ስጋት በጥፍ ጨምሮታል። የኮል ቶማስ አለን ጥቃት ምናልባትም ገና የሚመጡ ትልቅ አውሎ ነፋሶች ቀዳሚ ንፋስ ሊሆን ይችላል። አሜሪካ በታሪኳ አይተው በማታውቀው የውስጥና የውጭ ጠላቶች ጥምረትም የሀገሪቱን ዲሞክራሲና ሰላም ወደማይመለስበት አደጋ እየገፋ ይገኛል። ኳሱም አሁንም በትራምፕ ሜዳ ላይ ናት። አዳራሹን ይገነባሉ ወይስ የኢራንን ጦርነት ያቆማሉ? ወይስ ደግሞ በገዛ ቤታቸው ውስጥ ካለው ምሁር ገዳይ ራሳቸውን ይከላከላሉ? ዓለም ትንፋሿን ዋጥ አድርጋ የዚህን ታላቅ ድራማ ቀጣይ ትዕይንት ትጠባበቃለች።